ከነ ብዙ ጥያቄዎች የምሬን ነው መለየት ነው ያለብን። አሁን አልፈልግም ነው አይሆንም። መቀየርም አልችለው ውሳኔ ነው። ሰላም ሰላም፣ ጤና ይስጥልኝ ክብራትና ክብራን የቻናሌ ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ውድ ኢትዮጵያውያን ኤርትራውያን ወገኖቼ ዛሬ ሁላችንም ጓጉተን የጠበቅነው ቀን ይመስለኛል። አብዛኞቻችን ምናልባት የሆነ ነገር ተለውጦ ሊመጣ ይችላል ብላችሁ እንዳሰባችሁ አልጠራጠርም። እኔም እንደዛው ተስፋ ነገር ውስጥ ያዘጌ ነበር። ምናልባት በሂደት አብርሃም ሊያስተካክል ነገሮችን ሁሉ ለማስተካከል ቃል ገብቶ ለሩታ ይመጣል ብዬ አስቤ ነበረ። ነገር ግን ያው ሩታ ውሳኔዋን ልታሰማው ነው ያገኘችውና በጣም በሚያሳዝን ሁኔታ እንግዲህ ሩታ ቆርጣለች። ምንም የመመለስ ወይም ደግሞ መልሳ ነገሮችን ከልቧ አውጥታ ሌላ እድል ለመስጠት ፍቃደኛ አይደለችምና አሳዛኝ ነው። ዛሬ ሁለቱም አሳዝነኛል። በነገራችን ላይ ቤተሰብ አብርሃም በነገራችን ላይ ሳስበው ማለት ነው ቤተሰብ ተናግሮ የማሳመን የማስረዳት ነገሮችን ደግሞ ግራ ቀኝ የማየት ችግር አለበት። ከሰራቸው ስህተቶች በላይ ማለት ነው በሱ ባህሪ ውስጥ የጎዳው ነገር አለ። ይህ ባህሪ እንግዲህ በተፈጥሮም ሊሆን ይችላል አይዶን ነው፣ ግን እንደ ሌሎቻችን እንደተረዳናት ሩታን እንኳን የተረዳት አይደለም። እሷም ስትናገር እንደሰማችኋት ሌሎች ተረድተውኛል አንተ ግን አልተረዳኸኝም ብላለችና ይሄ እንግዲህ እንደ ተፈጥሮ እንደ ሰው ባህሪ ይለያያል። ግን ደግሞ በጣም እኮ መጥፎነቱ ደግሞ ትዳር ውስጥ መሆኑ ነው። ጓደኝነት ኖርማል የሆነ ሌላ ኬዝ የሌላችሁ ህይወት ውስጥ ቢሆን ምንም ችግር የለውም። ግን ትዳር ውስጥ መሆኑ በጣም ይኮሰኩሳል፣ በጣም ሰላም ይነሳል። አይደለም ጽንስ ቀርቶ የወለዳችሁ ልጆቻችሁን ሁላ ይዛችሁ ጡጡ ይላል። ለምንድን ነው በአብዛኛው በትዳር ውስጥ ፍቺ የሚፈጠረው? የሆነ ክፍተት ሲኖር ነው። ያን ክፍተት የሚሞላ ወይ ጠንካራ አባወራ ያስፈልጋል ወይ ጠንካራ ሚስት ታስፈልጋለች። ባይዘው የሩታ ማለት ነው እኛ እስካሁን ድረስ እንደተከታተል ነው በጣም ጥራለች። አሁን እኛ ሩታን ምንም ለምን ቻንስ አልሰጠችውም ብለን መውቀስ አንችልም። ሜቢ ቀጣይ ላይፋቸው ጊዜያቶች ከዚህ በኋላ ምናልባት አብርሽ በራሱ በኩል ራሱን ሰርቶ ራሱ ላይ የሚያስፈልጉትን ችግሮቹን አስተካክሎ በሰጠችው ጊዜ ከተጠቀመ ምናልባት ሌላ አዲስ ቻንስ ይመጣል ብዬ አስባለሁ። እሱንም ከተጠቀመበት ነው ምላችሁ። ለጊዜው ሙሉ ለሙሉ እሷ እንለያይ ብላ ውሳኔዋን ብታሳውቀውም እሱ ካወቀበት ሌላው ላይ ራሱ ላይ ያለውን ችግር ቢያስተካክል እሷም በተግባር ሰርቶ ማሳየት ቢችል እርግጠኛ ነኝ ሩታ የሱን አዲስ ሆኖ መምጣት የሱን አዲስ ጥሩ ማንነት ነው የምትፈልገው ብዬ አስባለሁ። ስለዚህ ማትተውበት ነገር የለም። ግን አሁን ላይ የሚሆን አይደለም። በቃ እንዳያችኋት ሩታ ውስጧ የተቀመጡ በጣም ጥያቄ ያልተመለሱላት ነገሮች እንዳሉላን የተናገረችውና ባይዘው ቤተሰብዬ ማለት ነው የቪዲዮ ታሪክ ለኛ ሜቢ 20 ደቂቃ ወይም 30 ደቂቃ የተቀረጸ ቪዲዮ ሆናል ወደኛ የሚለቁልን ማለት ነው። ግን እነዚህ ልጆች በአንድ ቤት ሲኖሩ በጣም ብዙ የህይወት ውጣ ውረዶችን አብረው አሳልፈዋል። እኛ ከካሜራ ውጪ የምናውቃቸው ሌሎች የሆኑ የራሳቸው ያኗኗር መንገዶች አሏቸው። እሷን የከበዷት በጣም ሸክም የሆኑባት ብዙ ነገሮች አሉ ማለት ነው። ስለዚህ እነዛ ነገሮች ደግሞ በሷ በኩል ልትቀበለው አልቻለችም። መደጋገሙ ደግሞ ይበልጥ ተስፋ እንድትቆርጥ አድርጓታል። በአብዛኛው ባለትዳሮች ቤት ውስጥ የሚታየው ነገር ይሄ ነው። በቃ አለመረዳዳት፣ አለመግባባት፣ ትዳር ውስጥ ከገቡ በኋላ ሌላ አዲስ ባህሪ ማሳየት። አብርሽ እንዲያውም ሩታ ተቀይራለች ምን ነካት አትበል። ምን ሩታ ትቀይራለች? እንዲያውም እሷ በጣም ስትሮንግ ገርል ነች። ለምን መሰለ? ጽንስን ያህል ነገር በሆዷ ተሸክማ የመጀመሪያዋ ነው እቺ ልጅ። አንደኛ ጽንሱ በራሱ የባህሪ መለዋወጥን ያመጣባታል። እሱን ተው እንዳለ ይቀመጥ። እኛ እሱ ጋር ምንም ያየንባት ነገር የለም እንዲያውም ማለት ነው። ከዛ ባለፈ ግን አንተ ጋር የተፈጠሩ ችግሮች ናቸው አሁን ለሷ ትልቅ ዳገት የሆኑባትና እንዲህም እንድትቆርጥ ያደረጋት ነገሮች ከአመት አመት ለውጥ አለማሳየታቸው። እሷ እኮ አንተ እንዳልከው እግዚአብሔር ይመስገን ከማንም የተሻለ እየኖርን ነው ያልካት አይደለ? እሷ አይደለም ያሳሰባት ባንተና በሷ በኩል ያለው ሰላም፣ ከጸብ ውጪ የሆነ ማንነት፣ ንጹህ ህይወት
ሌላ አዳዲስ እየተጨማመሩ የሚመጡ ልብ የሚሰብሩ አሳዛኝ ድርጊቶች። እሷ ከአቅሟ በላይ ሆነ። በቃ ተረዳት። እኔ ቤተሰብዬ ምናልባት ብዙ ሴቶች በዚህ አይነት የጓደኝነት የሚሆን የትዳር ህይወት ውስጥ ያሳለፉ ይመስለኛል እና የደረሰባቸው ችግሩን ያዩት ናቸው ይበልጥ ይናገራሉ ብዬ ማስበው። ግን እንደ አንድ የሚዲያ ሰው ደግሞ እኔ ሚዲያዎች ላይ ብዙ አይነት ታሪኮች ይመጣሉ። አይኖ ልረዳ እችላለሁ በመልኩ የሁሉም ታሪክ ምን ውስጣቸው እንዳለና በጣም ከባባድ ታሪኮች አሉ በሰው ልጆች ህይወት መካከልና እንግዲህ ምንም ሰዎችን እንደ አዲስ ልትሰሯቸው አትችሉም አፍርሳችሁ። ሰው ልጅን የሚፈጥረው ፈጣሪ ነውና የሰው ልጅ ለመታረም ሲዘጋጅ ብቻ ነው የሚለወጠው ብዬ አስባለሁ። ለምሳሌ እኔ በተፈጥሮ የሆነ ብቻ ሰዎች የማይወዱት የሆነ ነገር ሰዎችን የሚያሰለች የሚያናድድ ነገር ሊኖረኝ ይችላል። የሆነ ሰው ያንን ነገር እንድተው የማይመች እንደሆነ ከነገረኝ ከዛች ቀን ጀምሮ ያን ነገር በየቀኑ ከላይ ላይ ለማስወገድ ራሴ ላይ ምን አደርጋለሁ? ትሬኒንግ አረጋለሁ ማለት ነው። አዎ፣ ምክንያቱም መቀየር ስላለብኝ፣ ምክንያቱም ብዙዎችን የማያስደስት ነገር እኔ ጋር ስላለ ማለት ነው። ስለዚህ አብርሽ ያን ሰሞን ላይ ከሷ ጋር ከሚጨቃጨቅ ከሷ ጋር ሌላ ተካሮ እስከሚገባ ከቡታጅራ የመጣችዋን ያቺ የትዳር አፋች የሆነች ሴት አፋች ልበላት እንጂ ምን ልበላት ለሷ ትሪት ባያደርጋት በጣም ቦታ ባይሰጣት እኮ በጣም የማይረሱ ቪዲዮዎች ተለቀዋል ቤተሰብና እንደውም እኔ ወደ ኋላ ባልመለስ ከሩታ ብሼ ተናጋሪ እንዳልሆንና ያን ነገር እሱ መቀበል ባለበት ልክ አልነበረም ሲቀበል የነበረው። ማረግ ባሌለበት መንገድ ነበር ሲሄድ የነበረው። ብዙ መረጃዎች ሩታ እጅ ውስጥ ገብተዋል። እሷን ያሳመኑ ምናልባት ለኛ ለኦዲየንሶች ያላወጣችሁ ተረዳችሁኝ አይደለ? አሁን በቃ ተይ በቃ እንዲህ ማለቱ እኮ ፋይዳ የለውም። እሷ ያንተን ለውጥ እሷ ያንተ ጉድለቶችን መሙላት አንተ ሞልታይላት አስተካክላላት እንድትመገኝላት ነበር የፈለገችው። አልሆነም። ምንም ማድረግ አንችልም። ግን እኔ ተስፋ አልቆርጥም በሩታና በአብርሽ። አብርሽም በጣም የሥራ ሰው እንደሆንኩላ በራስክ በአይምሮክ ላይ ደግሞ የሆነ ነገር ሰርተክ ተቀይረ ትመጣለህ ብዬ አስባለሁ። ወደፊት የሆነ አዲስ ነገር እናገኛለን ብዬ አስባለሁ። እነዚህ ሰዎች ልጅ አፍርተዋል መሀከላቸው። ያ ቢያንስ ያስተሳስራቸዋል። ሲናገር እንደሰማችሁት እሺ ይሄስ ግድ የለም ቢያንስ መሀላችን ያለው ሲላት ጊዜ እሱ ያገናኘናል ብለዋለች። ገብቷችኋል አይደለ? ልጅ እስከተፈጠረ ድረስ አባት ነው አብርሽ፣ እሷም እናት ናት። ለልጃቸው መሀከል ሁለቱም ያስፈልጋሉ። ግን ደግሞ ባይለያዩ ነው መልካም። ተለያይቶ ልጅ ማሳደግ ተለያይቶ አባቱ ጋር ተለያይቶ እናት ጋር የሚያድግ ልጅ የምረኝ ነው ምላችሁ ጥሩ አይመጣም። በጣም በአስተሳሰብ በስብዕና በብዙ ነገር ይጎዳል። አሁን እነሱ ከራሳቸው አልፈው እየተፈጠረ ያለውን አብራካቸውን ክፋይ ነው እየጎዱ ያሉት ገና ቦድ ውስጥ እያለ ማለት ነው። የሩታ ሸክም ከባድ ነው እውነት ለመናገር እንዲሁ በቀላሉ ሩታ በቃቴ ልንላት አንችልም። ምክንያቱም ከሷ በላይ ከበደው የለምና ቤተሰብ እኛ ልንናገር ቃላቶችን አውጥተን ተይው ለማለት ነገሮችን ተይ ለማለት ይቀለን ይሆናል። እሷ ግን ከኖረችበት ህይወት አንፃር ያንን ነገር ለመተው ይከብዳታል። ስለዚህ በሩታ ምንም መፈረድ አይችልም። ሜቢ እሷ ወደፊት ቻንስ ልትሰጠው የምችለው እሱ በጣም ብዙ ነገሮችን ከዚህ በኋላ ሳይሰንፍ በራሱም ላይ ልምዶችን እየወሰደ የጥፋቶቹን መፍትሄዎች እየፈለገ እሷን ደግሞ ትክክለኛ አባወራነቱን ካሳያት እመኑኝ ነገም ሌላ ቀን ነው። ነገ ሩታና አብርሽ ታርቀው መተው አንድ ላይ ደስ ብሎን አብረን የምናይበት ጊዜ ይመጣል። ተስፋ አንቆርጥም። እኛ ተስፋ አንቆርጥም። በፍጹም ልጅ ከአባትና ከእናት ውጭ ሆኖ ማደግ የለበትም። አባትና እናት ተለያይተው ልጅ መምጣት የለበትም። በተለይ ደግሞ የመጀመሪያ ጽንስ አጠገቧ መኖር የነበረበት አብርሽ ነበረ። የመጀመሪያ ጊዜ ከባድ ነው። እንደው ብቻ ነገሮች ፈጣሪ ስላልፈቀደ ይሁን እነሱም ባጠፉት ጥፋት ይሁን ብቻ ውስብስብ ብለው እዚህ ደረጃ ደርሰዋል። ግን እኛ ተስፋ አንቆርጥም። እኔ በራሴ በኩል ያው ተስፋ አለኝ ገና ለነሱ ወደፊት አንድ ላይ ለሚኖሩት ህይወት አንድ ላይ ለሚመጣው አዲሱ ልጃቸው
ተስፋ አለኝ ማለት እንዲሁ በቀላሉ ተበታትኖ የሚቀር ትዳር ነው ብዬ አላስብም። ፈጣሪ ማያርግባቸው። እንግዲህ ምናልባት ለበጎ ነው። በነገራችን ላይ ሴት ልጅ ችላ ማለት ነው መጨረሻ ላይ እንደምትቆርጥ ይህ የሩታ ቪዲዮ ማሳያ ነው ብዬ ነው ማስበው። ቤተሰብ ማለት ብዙ ጊዜ ተናቸዋላ፣ ይጣላሉ፣ ይታረቃሉ። ከዛ በኋላ ደግሞ በጣም የሚገራርም ቪዲዮ በመሃል በሱ ህይወት ውስጥ ይመጣል። ጆሮአችንን ጭው የሚያደርግ ነገር እናያለን። በሱም ደግሞ በቤተሰብ ተገፍታ የሚሆን በጓደኞች ተገፍታ ይቅርታ ታደርግለታለች። አለ አሁን ላይ ደግሞ በጣም ከባባድ ነገሮች መጡ። ለሁላችንም ደግሞ ያስገረመ ያስደነቀ ያልጠበቅነው ታሪክ፣ በዛ ውስጥም ብዙ መረጃ ያዘችበት። ስለዚህ እቺ ልጅ ባትቆርጥ ተስፋ ምን ይገርማል? ምንም አይገርምም። ሴት ልጅ በጣም ታጋሽ ናት። በነገራችን ላይ ትዕግስቷ ግን ልክ ሲያልፍ ማለት ነው ከአቅም በላይ ሲሆንባት ትቆርጣለች። ምንም ልጅም ይኖር ምንም ይኖር ማለት ነው። እናም ሩታ ወዳ አይደለም ተገዳ ነው ይሄ ጉዳይ ውስጥ የገባችበት አለች እኮ። መጨረሻ ላይ ሰምታችኋት ከሆነ ቢሆን መልካም ነበር፣ ነገሮችን እናስተካክላለን በቃ ሲላት ቢሆን መልካም ነበረ፣ ግን አልሆነም፣ ምንም ማድረግ አልችልም አለችው። ማለት ሳትፈልግ እንደወሰነች ተናግራለች። ከሰማችኋት ውሳኔዋ ሳትፈልግ ነው የሆነው። ሜቢ ጊዜዎች ናቸው ሁሉንም ችግር ፈቺም መልካም ነገሮችንም ይሁን መጥፎም ነገሮችም ይሁን ይዘው የሚመጡልንና እኔ ወደፊት ምናልባት አዲስ ነገር እናያለን ብዬ ተስፋ አደርጋለሁ። በአብርሽ በኩል ነው። አብርሽ ምናልባት ራሱ ላይ ትልቅ የቤት ስራ አስቀምጧል ብዬ ነው ማስበው። ቤተሰብ በጣም ያደክማል እውነት ለመናገር ማለት ነው። አሁን አንዳንድ ጊዜ ቃላቱን ለሚያጥረኝ ጊዜ አለ ስለነሱ ስናገር ግራ ይገባኛልና በቃ ምንም ገና ወዘናው እንኳን በደንብ ወዙ እንኳን ሳይታይ ያልተቋጨ ትዳር ማለት የአብርሽና የሩታ ትዳር ነው። ለማንኛውም ቤተሰብዬ በሌላ ቪዲዮ እንገናኝ። ቸር ቆዩ። ሊወዳችኋለሁ። ባይ ባይ።